አንድ ክርስቲያን ሰኔ 12 የሚከበረውን የቅዱስ ሚካኤል ዓመታዊ ክብረ በዓል ለምን እንደሚከበር ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። በዚህ በመዝሙረ ዳዊት መዝሙር 34 ከቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ላይ ይሰፍራል ያድናቸውማል ይላል። እንግዲህ የሰው ልጅ እግዚአብሔርን የሚፈራ ከሆነ እግዚአብሔርን የሚያከብር ከሆነ ቅዱሳን መላእክትን በእምነት ቢጠራቸው ያድኑታልም ይታደጉታልም። ነገር ግን ቅዱሳን መላእክት ያድናሉ ይታደጋሉ ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ያደረገውን ከድነት ሥራ ጋር እያስተካከልን እንዳልሆነ ግልጽ ሊሆን ይገባል። ስለዚህ ቅዱስ ሚካኤል ሰኔ 12 ስለምን ይከበራል ቢሉ በዚህ በሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 14 ላይ ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣል ይላል። ሰይጣን ሰኔ 12 የብርሃን መላእክት መስሎ ወደ ቅድስት አፎሚያ መጣና ጸሎትሽ፣ ስግደትሽ እንዲሁም መጽዋትሽ ወደ እግዚአብሔር አርጎልሻል በሚላት ጊዜ እሷ ደግሞ አንተ ማነህ ብላ በምትጠይቀው ጊዜ እሱ ደግሞ እኔ ቅዱስ ሚካኤል ነኝ አላት። አንተ እውነትም ቅዱስ ሚካኤል ከሆንክ በትረ መስቀልስ ወዴት አለ ብላ ጠይቃው ወደ ቅዱስ ሚካኤል ስዕል ለማምጣት ስትሄድ ከዛ በኋላ አንገቷን አንቆ ሲይዛት ቅዱስ ሚካኤል እንደ አይን ጥቅሻ ደርሶላት ከሰይጣን ያዳናት ዕለት መታሰቢያ ነው። ሌላው ደግሞ ቅድስት አፎሚያና ባለቤቷ የቅዱስ አስተራቂዮስ ዓመታዊ መታሰቢያ ነው። በተጨማሪ ደግሞ ወደ ቤተ ክርስቲያን በመሄድ በረከቱንም በመሳተፍ ሰፊውን ትምህርት ያገኙ። ወስብሐት ለእግዚአብሔር። ይቆየን።